ሩት ሄሎ ሄሎ፣ ጤና ይስጥልን። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? ኧረ እኔም ለማመስገን ነው። እሺ፣ አመሰግናለሁ። እሺ፣ እናመሰግናለን። እንደገና ደግሞ እስቲ አሁን ብዙ ሰዎች በጓደኞቻቸው በቦይፍሬንዶቻቸው ምናምን ገንዘብ ተወሰደ ምናምን ይላሉ። ግን በቤተሰብ ሲሆንስ፣ በእናት በአባት ሲሆንስ ምንድን ነው የሚደረግ? እንዴት ማለት? ለምሳሌ አሁን ምንም ብትልክ ምንም ብታረግላቸው ዞሮ ዞሮ አላየንም የሚሉ ከሆነስ አላየንም ይቀርሃል እኮ ጥፋቱ ያንቺ ነው ማለት አንቺ ማድረግ ያለብሽ አሁን እንደ ሰፖርት ከሆነ ሰፖርት ነው አለቀ። ግን ህልምሽን፣ ቅድሽን፣ የራስሽን ፍሬ የልፋትሽን ድካምሽን እጃቸው ላይ አለማስቀመጥ ነው። አሁን እጃቸው ላይ ካረግሽው ቸግሯቸው ቢያጠፉት የሆነ ነገር ቢያደርጉ አንቺ ብትቆራረጪ ነው። ሶስት ስህተቱ ምንድነው? ወይም መደረግ ያለበት ምንድነው? ሰው ራሱ ያርግ። ማድረግ የሚፈልገው ነገር እንዲያርጉልኝ ብሎ አይስጥ። ለቤተሰብ ለእናት ለአባት ራሱ ህልሙ ነው። አሁን ቤት መግዛት ብትፈልጊ የሆነ ነገር ማፍራት ብትፈልጊ ራስሽ አርጊው። ይህን አርጉልኝ ብለሽ ወይ ይቀመጥልኝ ብለሽ አትስጫቸው። ምክንያቱም አንቺን ለመግዷት ባይሆን እንኳን እነሱ ግን ባለማወቅ ባለማሰብ ድንገት ከእጃቸው ሊጠፋ ይችላል። ያኔ ማጣፊያው ይጠፋቸዋል። እነሱ ራሱ እንዴት አድርገው እንደሚመልሱልሽ ግራ ይገባቸዋል። ፐርፐዝ ላይ አንቺን ሊጎዱ ባይሆን እንኳን ግን ሊስቱ ይችላል። እንደዛ ሳይሆን በቃ ቀጥታ ለነሱ የሚደረግ ነገር አለ አይደለ? ለነሱ የምትሰጣቸው ነገር አለ፣ ልብስ አለ። እሱ ችግር የለም። እሱ እኮ ሰፖርት ነው። እሱ ፈልገሽ ነው የምታደርጊው። ፈልጌ ያደረግኩት ነገር ነው። ግን ከዛ ደግሞ ወደ አገር ቤት ሄጄ እረፍት በሚያስፈልገኝ ሰዓት ቤት ውስጥ መቀመጥ ከፈለኩ ምናምን ደግሞ አይፈልጉም እነሱ። ገብቶሃል? በቃ ውጪ ይላሉ። ወዴት ነው የምትወጪው? ውጪ በቃ እኛ ቤት የለም፣ እዚህ የምትቀመጭበት ቤት የለም፣ ውጪ ይላሉ። ግን እኔ ብዙ ነገር አድርጌያለሁኝ ማለት እልካለሁኝ፣ አግዛለሁ። ወይ ታመምን ካሉ መኪና ተበላሸ ምናምን የሆነ ነገር ከሆነ እልካለሁ፣ የሆነ ነገር አደርግላቸዋለሁኝ። እምቢ አልልም፣ ለነሱ ብቻ ማለት ነው። ከዛ በኋላ ግን እኔ ሄጄ ለረፍት አድርጌ ምናምን ተመልሼ ደግሞ ወደ ስራ ለመመለስ ወይ 3 ወር 1 ወር ለመቆየት ሲሄድ ደስ አይላቸውም እኮ። ምን መሰለሽ አሁን እንደዚህ ከሆነ አንቺ እኮ ምንም እንደዚህ አይነት ግርግር ውስጥ መግባት የለብሽም። ስትሄጂ ወይ የምታርፊበትን ነገር ማመቻቸት ብዙ ላንቺ አይከብድሽም። እንደዚህ ከሆነ ከነሱ ጋር ግብግብም አትፍጠሪ። ምናልባት እንግዲህ በመጥፎ ላይሆን ይችላል እንደዛ ሚሉሽ፣ ወይ ጣልታዎች ምናምን ላይሆን ይችላል። ግን አንቺ እንዲህ አይነት ነገር ውስጥ ከመግባት ለአንቺ ሴፍም ሄደሽ የሆነ ማረፊያሽን አዘጋጅተሽ ኩል ሆነሽ ምናምን ሄደሽ ጠይቀሻቸው ትቀሽ ተጫውተሽ ብትሄጂ በጣም ጥሩ ነው ለአንቺም። እና ምንም አንቺ እኔ ይህንን ስላረኩኝ በምላሹ የመደረግ አለበት ብለሽ አታስቢ ማለት ነው። ገብቶሻል? የምታረጊው ለህሊናሽ ብቻ ይሁን ማለት ነው። እነሱ ምንም ወጪ አያወጡም። ገብቷል? እነሱ ምንም ወጪ የላቸውም። እኔ በቆይታዬ በዛ ሰዓት ላይ ጋብዛቸዋለሁ፣ የፈለጉትን የሚያፈልጉት ነገር አደርግላቸዋለሁ ምናምን። ግን ቤት ተከራይቶ ለመቀመጥ አሁን 10,000 ብር ከምከፍል ወይ 7,000 ብር ከምከፍል ይህን 7,000 ብር ለእነሱ አንዳንድ ነገር ባረግላቸው እና ምን አሉሽ? እንደዛ ብለሻቸዋል? አይፈልጉም በጭራሽ። በቃ ከቤት እንደዚህ ምንድነው ምክንያታቸው? ምንም በቃ የሆነ የተለየ ነገር እኔ አምሽቼ አልገባም። ሁሌ ቤተክርስቲያን ነው የሚሄደው። ጓደኞቼ እናትና አባትሽ ናቸው? አዎ ሬሌ እናትና አባቴ ግን ሌላ ልጆች አሏቸው ከሌላ የሚወልዱት ምናምን ነገር። እነዛ ደግሞ ትንሽ ከኔ ለምን ብለሽ ጠይቀሻቸዋል? እንደዛ ለምን እንደሚያስቡ እነሱ የሚሉት ያው ራስሽን ቻይ፣ ራስሽን የሆነ አግብተሽ፣ ሁሉም አግብተዋል እና ራስሽን ችለሽ አግብተሽ ምናምን እንድትኖሪ ነው የምንፈልገው እና በቆይታሽ መምጣት በምትፈልጊበት ሰዓት የራስሽ ቤት ተከራይተሽ ወይ ምናምን። እኔ ደግሞ ሴት ነኝ፣ ብቻዬን ነኝ። እንደገና አገሩንም ብዙ አላውቀውም፣ ሰዎች ያታሉልኛል በሚል ነው እነሱ ጋር አንድ ክፍልም ቤቱ ሞልቷል፣ ክፍል አለ፣ ግን አይፈልጉም በቃ። እና እኔ አሁን ያሰብኩት ምንድነው ቁርጥ ማድረግ ማለት ነው። ቁርጥ ለማድረግ በቃ ማለት በሄድኩበት ሰዓት ላይ ቤት እከራያለሁ እንዳልከው ሄጄ ጠይቃቸዋለሁ። የተወሰነ ጊዜ እንደዚህ ወጥቶ መጋበዝ ምናምን አይኖርም። በቃ የራሴ ኑሮ እኖራለሁ።
እኮ ምን መሰለሽ አሁን የተረዳሁት ነገር ቤተሰቦችሽ አንቺ እንድታገቢ ሞር ፑሽ ለማድረግ ይመስለኛል ይህንን የሚያደርጉት እንጂ ከክፋት አይደለም። ይሄ በቃ አግቢ አግቢ ብለውሽ አይ ቆይ ቆይ ያልሽ ነገሮችን ስታዘገይባቸው በቃ እስቲ እናማራትና ምርር ብሏት ታግባ ነው። ገብቶሻል? እና የሆነ አሁን ልጅ እያለን በሆነ ነገር የተናደድሽበት ሰው ካለ የጦስ ዶሮ አለ የምፈልጊበት በቃ የሆነ ዞሮ እንደውም ካጠገብ ይህንንም እንዳነካ ይህንንም እንዳታረግ የማይገናኝ ጉዳይ ጋር እናገናኘዋለን። ምክንያቱም የሆነ ነገር ውስጥ ስላለ አይ ቲንክ የአንቺን ማግባት በጣም ይፈልጉታል። እና አሁን በእርግጠኝነት ስትሄጂ እጮኛ እኮ ይዣለሁ እንደዚህ አሁን ልንጋባ ነው በቅርቡ ምናምን ብታያቸው አረፍ በችግር የምፈልጊው ጊዜ ምናምን የሚሉሽ ይመስለኛል በእርግጠኝነት። ገብቶሻል? አንቺም አስቢበት። አሁን እነሱ አግቢ ስላሉሽ ታገቢያለሽ እያልኩሽ እኮ አይደለም። ፑሽ ግን የነሱ ምንድነው የነሱ ሀሳብ አንቺን ጠልተውሽ ምናምን አሁን አሞኛል ብትይ እኮ ከአንቺ ጋር የሚሰበሰቡት እነሱ ናቸው። ግን እንትን ነው ይሄ በቃ ንግፋት ነው በቃ በእልም ወታ ታግባ ያ እና ሞራ አንቺም እንግዲህ ማግባቱ ላይ ምናምን አስቢበት። ከዛ ውጪ ግን በፖዚቲቭ ነገር ተረጂው። እሺ ፖዚቲቭ ነው ጉዳዩ ያ እና እንደዛ አድርጊ ቢቻል ውጭ አርፈሽ ምናምን እንደዚህ እነሱን እንትማር። ካልሆነ ግን ቁጭ ብለሽ በፍቅር ብታወሪያቸው አይ ቲንክ እንደዛ እንትን የሚሉ አይመስለኝም። እሺ እና አመሰግናለሁ። እሺ የማግባት ግፊት እኮ ከባድ ነው፣ በተለይ ሴት ልጅ ላይ እድሜሽ ሄደ ማታገቢ ከሆነ ውጭልኝ አይንሽን እንዳላይ እዚህ ምን ትላለች እሷ ምናምን ሊሉሽ ላይ ይችላሉና ትንሽ አስቸጋሪ ነው። ብዙ ጊዜ ነግረውሽ ስለ ጋብቻ ስለ ትዳር አውርተውሽ አንቺ ኢግኖር እያደረግሽ የምታርፊው ከሆነ በቃ በሆነ አጋጣሚ ጨጓሯን ነው የምንልጣት። እዚህማ አትቀመጣትም አይናችን እያየ አይነት ነገር ነው የሚሆነው እንጂ የክፋት አይደለም። ሄሎ አቤት አሌክስ፣ ሰላም አደርክ? ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ደህና ነህ? ምን እንታዘዝ? እኔ እንኳን በጣም የተወዛገበ መውጫ መግቢያ ያሳጣኝን ከአንተ ምክር ለመቀበል ነው የመጣሁት። እሺ ምንድን ነው ንገሪኝ። በመጀመሪያ እኔ አሁን ያለሁት ሰው ሀገር ነው፣ እዚህ ዱባይ ማለት ነው። እና በህይወቴ ውስጥ አንድ ሰው አለ፣ ያኔ ፍቅረኛ አለኝ ማለት ነው። እሺ ከመምጣቴ በፊት ተዋውቀን እዛው የሀገሬ ልጅ ነው። ተዋውቀን 2 ወር አብረን ቆየን። ያኔ አብረን ቆየን ማለት ተገናኝተን አይደለም፣ እዛኔ ቤተሰቤ ጋር እሱ ቤተሰቡ ጋር ማለት ነው። እሺ ከዛ እዚህ መጣሁኝ። እዛ ያለውኝ እንገናኝ። ቆይ ግን እንዴት ነው የተዋወቃችሁት ከሱ ጋር? በዘመዴ በአክስቶቼ ልጅ ነው የተዋወቅነው። የአክስቶችሽ ልጆች ተዋወቂው ብለውሽ እነሱ ስልኬን ሰጥተውት ደውሎልኝ እንደዛ ማለት ነው። ያው እነሱ ፌስቡክ ሆኑ ማለት ነው። እሺ እንደዛ ነገር ነው። እና እሺ ብዬ ለማውራት ጀመርኩኝ። አንድ ቀን እንገናኝና እንተዋወቃለኝ። እሺ ብዬ ተገናኘን። እንግዲህ አንድ ቀን ብቻ ነው ፊቱ ምን እንደሆነ ማን እንደሆንኩ የተዋወቅ ነው ማለት ነው። ከዛ እንደተገናኘን ወደ ቤታችን ሄድን። ከዛ በኋላ እንገናኝ ስለው ሰበብ ይፈጥርብኛል እዛ ነኝ ማለት ነው። ወይ አይመቸኝም፣ ስራ ላይ ነኝ፣ ቤተሰብ ጋር አይፈቅደኝም፣ እንደዛ ነገር። ከቤተሰቦቼ ጋር ተዋወቅ ስለው አይመቸኝም፣ ወይ ክረምት ነው ይለኛል፣ ወይ ስራ ነው ይለኛል። በቃ ብዙ ነገር ያወራኛል። እሺ ብዬ አላስጨንቀውም ብዬ እየተቀመጥኩ እያለሁ ወደዚህ መጣሁ። ቪዛ መጥቶልኝ ማለት ነው። ወደዚህ መጥቼ 2 ወር ሲሞላኝ ወደ ቤተሰብሽ ካልሄድኩ አለኝ። እሺ አልኩት። እሺ ችግር የለውም እሺ ወረቀት ልካለሁ አለኝ። እሺ በቃ ብዬ ፈቀድኩለት። እዚህ መጥቼ 2 ወር 3 ወር እንደዛ ትዝ ይለኛል። አሁን እኔ 2 ዓመት ልጨርስ 3 ወር ይቀረኛል። ከዛ እሺ ብዬ ፈቀድኩለት። ወደ ቤተሰቤ ከመሄዱ በፊት ከዚህ በፊት ብር በማን ነው ስትልኪ የነበረው ብሎ ጠየቀኝ። በብራዘር ያልኩት። ለምንድን ነው በብራዘርሽ የምትልኪው አለኝ። እንዴ ለታዳ በማን ልልከው አልኩት።
አሁን እኔና አንቺ ወደፊት አንድ ህይወት ልንኖር ነው። ሲቀጥል ደግሞ ተዋውቀናል። ሶስተኛ ደግሞ ወደ ቤተሰብሽ ልቀላቀል ነው አለኝ እና ቢሆንስ ብሩ ምን አመጣው ለምን ጠየቀኝ አልኩት። አይ ምን ያደርጋል እዛ ባንክ ተቀምጦ ባዛዊ በጣም ወደዋለሁ በጣም ከሚባለው በላይ ማለት ነው። እና ለምን በቤተሰብ በወንድምሽ ትልኪያለሽ በኔ መሆን አለበት አለኝ። ለምንድን ነው በአንተ መሆን ያለበት? እሺ የምትፈልገው ካለ እልካለሁ፣ ግን ደግሞ በኔ አርጊ የምትለውን እኔ አላደርገውም፣ በራሴ አካውንት ነው የምልከው። አይ አሻፍረኛል። በኔ የማታልኪ ከሆነ ይሄ ብር ካጠፋ ወንድምሽ አጥፍቶ ከሆነ አታይኝም፣ አላውቅሽም አለኝ። ትመጫለሽ ምናልባት ከመጣ አይ ገና ነው አላኩም። እዛኔ አምና ነበር በዚህ ክርክር ላይ የመጣ ነው ማለት ነው። እያልን መጣን። ከዛ ካላዞርሽ ብሎ ያዘ። በቃ በኔ ስም ካላደረግሽ ቦልክሻለሁ ሁላ አለኝ። እኔ በዛን ሰዓት አልቻልኩትም። አንድ ቀን ካላወራሁት ከሱ ጋር ማዋል አልችልም። እሺ ለስራ ብር ላኪ አለኝ። እሺ ብዬ ወደ 100,000 ብር የሚቀርብ ያው 100,000 ማለት ይቻላል፣ ምክንያቱም 91,000 ነው የላኩት። ለስራ ብዬ ላኩት። የሚደሰት ነበር የመሰለኝ፣ የሚወደኝ ነበር የመሰለኝ። ከዛ በኋላ ብሩን ከላኩ ተመስገን ብሎ ቀርቶ የስንት ወር ነው ብሎ ጠየቀኝ። የ2 ወር አልኩት። ምን ያህል ብር ነው የላኩት? ወርሽ የአንድ ወርሽ ስንት መሆኑ ነው? 91,000 በኢትዮጵያ 91,000 ላክሽለት? አዎ። ከዛ እሱ ያለኝ በጎች ገዝቼ ላባላቸው ነበር ያለኝ። እኔ ቆጥሬ ደግሞ ወደ 30 በጎች ነው የምገዛው ስለኝ ያኔ አስቤ ወደዛ ነው የቀረበው። እዛ እሺ ብዬ ላኩኝ። ያው ነገም የራሴ ህይወት ነው ብዬ ነው እንደራሴ ያሰብኩት። እንደዛ ነው። ከኋላ የሚወጋኝን አላውቅም። ከዛ እሺ ብዬ ላኩኝ። የስንት ወር ነው ብሎ ለመጠየቅ ከረከረኝ። በጣም ዝም አልኩት፣ በቃ ሲጨንቀኝ ማለት ነው። ከዛ ያንን በጎቹ ገዝቶ ፎቶ ይልክልኛል ብዬ ስጠብቅ እሱ ወደ ሌላ ቦታ ሄዶ ሱቅ ከፈተ፣ ወደ ማላውቀው ሀገር ማለት ነው። ኬንያን ታውቃለህ? ወደ ኬንያ። እሺ ይሄስ ለምን ሄድክ ለምን እንደዚህ ያደረግክ ብዬ ስጠይቀው ለስራ እኮ ነው ሄድኩኝ እንጂ ለጭፈራ አይደለም ብሎ በቃ ሲያናግረኝ ክብር በያዘ መስመር አይደለም፣ በተረጋጋ መንፈስ አይደለም። እሺ እሱ አይጎዳብኝ እንጂ እኔ ምንም ችግር የለብኝም ብዬ ዝቅ ሲያደርገኝም እንደዛው ሲሰድበኝም እንደዛው አባብዬው ወንድ ልጅ ነው ያኮርፋል ምናምን ብዬ ራሴን አሳምኜ በፍቅር መንገድ መልሰዋለሁ። እሺ ብዬ ቀጠልኩበት። እዛ ደርሶ 2 ወር በኋላ ፍሪጅ ያስፈልገኛል አለ። እሺ ብዬ 52,000 ብር ልኬ ፍሪጁ ተገዛ። ተመስገን ብዬ እንግዲህ እኔ ያልፈቀድኩት ሱቅ ቢሆንም ትልቅ ሱፐር ማርኬት ነው ገዛ። ፍሪጁ ስንት አወጣ? 48,000 ብር ነው ያለኝ። እኔ ግን የላኩት ያው 52 ነው የላኩት። ምናልባትም ታክሲ ምናምን ይኖረዋል ብዬ ማለት ነው። ከዛም በኋላ ይሄ ከተፈጸመና ካለቀ በኋላ በኔ ስም ካላደረግሽ ብሩን ጠቅላላ እኔ ማለት እንዳለው ነው በኔ አካውንት ካላክሽ አለኝ። እስከ ወዲያኛው ሁሌም? አዎ በየወሩ ማለት ነው። እሺ ይሄ ለምን አስፈለገ ስለው ለቤተሰብሽ አንቺ እየላሽ ነው፣ ቤተሰብሽ ጋር ደግሞ 5 ሳንቲም መድረስ የለበትም ማለት። ለምን አይቻልም? አንቺን እንግዲህ እዛኔ አልጨረስኩለ ወደ ቤተሰብሽ ልካለው ወረቀት ብሎኝ የነበረው ወረቀት ተልኮ እስከማነሰኒ ድረስ ተደግሶ እዛ ጋር ነው ያቆመ። በቃ ምክንያቱም ትቶ ሄደው ወደፊት ፍጥምጥም ነው ተብሎ ነበር። አምና ፋሲካ ላይ ይደገሳል ብዬ በደስታ እየጠበቅኩ የነበርኩትን ጥሎ ሄደ። አስለቀሰኝ በጣም። ከጓደኞች ፉክክር ነበር የሚሄዱት። በጣም አስለቀሰኝ። ምክንያቱም እናቴ እየደገሰች ለመደገስ ፕሮግራሙን እያዘጋጀች ነበር። እዛ ደርሶ ብቻ ዘንድሮ አልችልም አለኝ። እሱንም እሺ ብዬ ተቀበልኩኝ፣ አላስጨንቀውም ብዬ ማለት ነው። ጊዜው ሲደርስ በራሱ ሁሉንም ነገር ያስተካክለዋል መስሎኝ።
ከዛ እዛ ከደረሰ እዛ ጋር ነው የቆሙ የሽማግሌ ጉዳይ ማለት ነው። በቃ እዛ ጋር ቆሞ ይሄ ሁሉ ፍሪጁ ከተገዛ በኋላ በየወሩ በኔ ስም ካልሆነ አለ እንዴ ለምን በቃ እኔ ባልሽ አይደለሁ እኔ አንቺን ጠይቄሽ የለ በቃ ወደፊት ባለቤት ልትሆኛ አይደል በቃ አለኝ። እሺ ከዛ እሺ ብሩስ ለምን አስፈለገ እንደዚህ ማድረጉ ስለው በቃ የኔ ስለሆንሽ ሁሉ ነገር የኔ መሆን አለበት። በጣም አስጨነቀኝ። በቃ ሰላም አደርሽ ሰላም ዋልሽ የለም የ2 ወር ብሬት አለ የ1 ወር ብሬት አለ ብቻ ነው መሸነገ ማለት መስቀል ላይ አሁን ያለፈው መስቀል ላይ በጣም ተጣላኝ። በጣም ከምንም በላይ ማለት ነው ተጣልቶኝ የታለ ብርሽ ጠቅላላ ነው እኔ ልገባ ነው 2 አመት ጨርሼ መጥቼ አንተንም አይቼ ያለውን ሁሉ ነገር ጨርሰን አንድ መስመር አስይዘን እኔ መለሳለሁ ስለው የታለ ብርሽ መምጣትሽ ቀድሞ ብርሽ የታለ ብሎ ጠየቀኝ። ችግር የለውም ብራዘሬ ጋር ያለው እኔ ሄጄ ጠይቀዋለሁ አመጣለሁ ግን አሁን ደግሞ መምጣት ፈልጋለሁ ስለው መምጣትሽ ቀርቶ የታለ ብርሽ መጀመሪያ ብሎ ጠየቀኝ። ለምን እንደዚህ አልከኝ? ባዶ እጅሽ መተሽ ምን ትሰሪልኛለሽ? ብርሽ ካለለ አንቺ ከዛ ቤት ሳትወጪ ነው የምቦልክሽ አለኝ። እሺ ይሄ ችግር እንዳይፈጠር ብዬ የ4 ወር ሰብስቤ ላኩት። እንግዲህ ቀድመሽ ብሩን ካላክሽ አለኝ። በጣም ወደዋለሁ እኔ በራሴ በኩል በጣም በቃ እሱን ካላየሁት ድምፁን ካልሰማሁኝ ውሎ ማደር የለኝም። ስራዬን ራሱ በአግባብ አልሰራም። ከሴትዮዋ ጋር በሱ ምክንያት እጣላለሁ። ሰላም የነበረው ስራዬ በሰላም አልሰራም። የምሰራው ይጠፋብኛል። በር ክፈቺ ሲባል እኔ የውስጡን በር ነው የሚከፍተው። በሱ ሐሳብ የተነሳሁት ማለት ነው። እንዴት አደርሽ ደህና ነሽ የለም ብር ከላኩኝ 2 ቀን 3 ቀን ሰላም ነው። ከዛ በኋላ ሰበብ ይፈጥራል ከኔ ጋር ለመጣላት ማለት ነው። ከዛ እያባበልኩኝ አሁኑ መስቀል ያለፈው መስቀል አዲስ አመቱ ላይ 3 ወር ሰብስቤ ላኩት። የ3 ወር 3 ወር አይደለም የ4 ወር ነው የላኩት። ወደ 178,000 ነው የላኩት። እዴ የ4,000 እኮ ይሄን ብቻ አይደለም የ4 ወር የሚመጣው ከዛ በላይ ነው። ለምንድን ነው የቀነሽው ብሎ ጠየቀ። ሰበብ ፈጥሮ እዛ ጋር ነው በቃ ስልክ የዘጋብኝ። ሱፐር ማርኬቱንም ትቶ ወደ ሀገር ገባ። ለምንድን ነው እንደዚህ ያደረግከው ሲለው ውጤት አልሰጠኝም ሌላ ስራ ልቀይራለሁ። እሺ ከሆነ አንተ የፈለከውን አንተ የምችለውን ስራ ብቻ ስራ ይሁን እንጂ እኔ ችግር የለም አላስጨንቅም ብዬ ተውኩኝ። እዛ ከሄደ በኋላ ስልክ አወራኝ እምቢ። ድሮ በኦንላይን ካጣውኝ ዳይሬክት ደውዬ በቀላል አገኘው ነበር። ግን እዛ ከሄደ በኋላ ምንም ስልክ የሚባል ዘጋብኝ። ፌስቡክ ሳይቀር ኦንላይን ሳይቀር ኖርማል ዳይሬክት ሳይቀር ማለት ደውላለሁ መስመር ማግኘት አይቻልም። ከዛ እኔ በማላውቀው መስመር ሌላ ያክስቴ ልጅ አዋራችሁ እኔ አልነገረችኝም። ራሷ ሄዳ በዛ ቦታ በቲክቶክ ሃይ ብላ ስልክ ተቀባብለው አወሩ። ልጅቷ ግን ትልክልኛለች። እኔ እንደውም ሰርፕራይዝ ነው የሆነብኝ እንደዚህ አይነት ማለት እሱ ምን ሆኖ ነው ስልኩን የዘጋብኝ ብዬ ሰማይ ምድር ተዘጋብኝ። ከዛ ከሷ ጋር የወሩት 2 ቀን አወርተው ቤተሰብሽን ካልሰጠሽኝ ወረቀት ልካለሁ አገባሻለሁ ይዤሽ ኬንያ ያገባለሁ የሚባል ሪከርድ አስቀምጠልኝ። ይሄው እንግዲህ ትዳሬ ነው ብለሽ እየጠበቅሽ የነበረው ጉድሽን ሲሚ ብላ ልጅቷ ሳድባው ምናምን በዛ አቆም። አሁን ወደ እኔ ዞሮ ምን ይለኛል? አሰደብሽኝ፣ እኔ አሞኝ ነው ስልኩን የዘጋሁት እንጂ እኔ ለሌላ ፈልጌ አይደለም፣ ሰው ልከሽ አሰደብሽኝ ብሎ ይኸው እስከ ዛሬ ዘጋኝ። ወር ሊሞላን ነው ምንም ነገር ሳናወራ ማለት ነው። በቃስ ብር ብልከው 2 ቀን ሰላም ይሰጠኛል። ከዛ በኋላ ሰበብ ፈጥሮ ያለፈው ወንድሜ ላይ የላኩትን ብር አምና የላክሽው ብር ዘንድሮ እጄ ላይ ቢኖር አንዴ ባጃጅ ገዛበታለሁ አንዴ ደግሞ ቤት ገዛበታለሁ በሚባል በጣም ያስጨንቀኛል። በቃ ደና ሁኚ የለም ብር የት አለ ብቻ ነው ብር የት አለ። በዚህ ጉዳይ እኔ በጣም ተጨነቅኩ። ሲሰጠው ተመስገን አንቺ ደና ሁኚ የለም ሲተው የታለ የወር 2 ወር ይለኛል።
ብቻ በዚህ ጉዳይ በቃ መውጫበት በጣም አስጨነቀኝና ምን እንደማደርገው ግራ ገባኝ። ህይወት ነው ብዬ እንዳልቀጥለው ምንም መስመር የለም። አይ አይደለም እንዳልለው ደግሞ በጣም ወደዋለሁ፣ ግን ምን እንደማደርግ አላውቅም። ለመጨረሻ እኔ ደግሞ በቤተሰብ እንዳትልኪ የሚባለውን ለእናቴ አለመላክ አልችልም። ምክንያቱም እዛ እንዴት ከእናቴ እለያለሁ? እንዴት አድርጌ እሷን ስትጨነቅ ዝም እላታለሁ? ምንም ቢሆን ከእናት ርቆ መኖር አይቻልም። ምንም ቢሆን ማለት ነው። የፈለኩ ደላሁትኝ ይሁን አጣሁኝ ይሁን በጣም በቃ እኔ ራሴን እስከማጠፋ ድረስ ነው የደረስኩት። ብር ካላኩኝ በቃ አያወራኝም፣ ይዘጋኛል። ምንም ብር ካላኩኝ ደግሞ 2 ወር 1 ሳምንት ሰላም ነው። በቃ እንደዚህ ነው እያኖረኝ ያለው። ከዛ ደግሞ እኔ ብር አልክም በቃ ይበቃኛል ብዬ ሪከርድ ሳስቀምጥለት አንቺ ነሽ ትዳርሽን ያፈረሽው፣ አንቺ ነሽ ቃል ኪዳኑን ያፈረሽው ብሎ ነው በቃ የሚጨቀጭቀኝ እኔ ማለት ነው። በቤተ ክርስቲያን ቃል ገብቶ ነበር ያኔ በኔ ስም ብር ካላደረግሽ ብሎ በምን ልመን ስለው ቤተ ክርስቲያን ሄዶ ቃል ገብቶ ነበር። ይሄው እጠብቅሻለሁ ጠብቂኝ በማለት ማለት ሌላ አይደለም። እዛ ብቻ ደርሶ እጠብቅሻለሁ በእግዚአብሔር ስም ጠብቂኝ በቃ ይሄው ነው። ከዛ ያለፈ የለም። እኔ ምንም ነገር ሲፈጠር አንቺ ነሽ ቃል ኪዳን ያፈረሽው ብሎ በዛኛው ይዘኛል። ምንም ነገር አልክም ብዬ ምንም ነገር ባወራም አንቺ ነሽ ቃል ኪዳኑን ያጠፋሽው ብሎ በዛ ይዘኛል። እኔ ወደ ኋላ እንዳልመለስ የእግዚአብሔር ቃልን ፈራው። እንዳልሄድም ደግሞ የነገ እረፍት የሚባልበት መንገድ ትንሽ እንኳን የለኝም። ትንሽ ማለት ነው። ይሄ ደግሞ የት ያደርሰኛል የሚለው በጣም ጥያቄ ይሆናል። በጣም እሺ ለመጨረሻ ጊዜ መቼ ነው ያወራችሁት? አሁን ወር ሊሞላን ነው። እዛ ከሄደ በቃ ክፍለ ሀገር ከሄደ በኋላ ጭራሽ ስልኩን ዘግቷል። አውርቶኝም አያውቅም። ምንም አውርቶኝም አያውቅም። ወር ሊሞላን ነው። ከመሬት ተነስቶ ነው ስልኩን ይዘጋብኝ። እሺ ሚዩት አድርጊና አዳምጪኝ። አንዳንዶቻችሁ ኮመንት በድንጋይ ቢሆን መፈንከት ነው የሚቀራችሁ። በሷ እልህ እንትኑ ላይ ሂዱበት። ታፕታፑ ስክሪናችሁን ቅጥቅጥ አድርጉት። የምታዩ ሰዎች 30 ሰከንድ ያዙና ለ30 ሰከንድ ያህል ሁላችሁ 2300 ሰዎች እኩል ታፕ አድርጉት። ከዛ ከ30 ሰከንድ በኋላ ታቆማላችሁ። እላችሁን ታፑ ላይ ተወጡበት። የኔት በዚህ መጠን የሰው ልጅ መጫወቻ ይሆናል ብዬ ማሰብ በጣም ከብዶኝ ነው እየሰማሁሽ የነበረው። ማለት ምንድነው ይሄን ያህል ምንድነው ይሄን ያህል አይምሮሽ የት ሄዶ ነው እንዴ? ይሄ ሰውዬ እኮ ቆዳሽን ሊገፍሽ መጠቀሚያ ሊያደርግሽ መሆኑ እኮ ግልጽ እኮ ነው። ላላገባሽ ወንድ ሽማግሌ ምናምን የሚባል ነገር ትዳር ላልሆነ ባል ላልሆነ ወንድ እንደዚህ ለፍተሽ እንደዚህ መከራ በልተሽ እንዴት እንደሚሰራና እንዴት እንደሚገኝ ይታወቃል አይደል? ታውቁታላችሁ አብዛኞቻችሁ ሰው ሀገር፣ በተለይ አረብ ሀገራት ላይ ያላችሁ ሰዎች ሴቶቹ በተለይ እንዴት ሆናችሁ ገንዘቡን እንደምታመጡት እኮ ግልጽ እኮ። እንኳን ላላገባሽ ወንድ ቀርቶ ለእናትና ለአባትሽ ራሱ ኢምፖርታንት የሆነ ነገር ካልሆነ በስተቀር ገንዘብሽን ያዡ። ብትታመሚ ማንም ይደርስልሻል። በዚህ ሰዓት ብትወድቂ ማንም ይደርስልሻል። እጅሽ ላይ ያለው ገንዘብ እኮ ነው ተስፋሽ። የሰው ልጅ እንደሆነ ተስፋ አይሆንም ለሰው በጭራሽ። ተስፋሽ ነው የሚያስቆርጡሽ። ትርፋችሁ ለፍታችሁ ያገኛችሁ ገንዘባችሁ ነው መውጫ ቀዳዳችሁ። ብትታመሙ የምትታከሙበት፣ ብትወድቁ የምትነሱበት፣ ጎዳና እንዳትወጡ ቤት የራሳችሁን እንትን የምትሉበት እንጂ ማን ነው ለእናንተ ተስፋ የሚሆነው? እንዴ ይሄ ሰውዬ እኮ በሴት የሚጦር ወንድ ነገሩ ለምንም አይሆንም እኮ። በቃ መለካችሁ መሆን ያለበት ወንድ ልጅ በራሱ ይቆም፣ የራሱ ገቢ ይኑረው፣ ራሱን ያስተዳድር፣ ለራሱ ይኑር። የራሱን እንኳን ቤት ኪራይ መክፈል ያልቻለ ወንድ እንዴት ነው ለአንቺ ነገር ማስተዳደር የሚችለው? አንቺ ነሽ ሱቅ የምትከፍችለት። በየወሉ ይሄን ካላክሽ ቦልክሻለሁ። በፍቅር ታውረሽ ነው
ሲቦልክሽ ለምን ውሎ አያድርም? ጥቅማ ጥቅም የሚፈልጉ ወንዶች በአጠቃላይ በዙሪያችሁ ካሉ አባሩ። አሁን ገንዘብ የሚጠይቅሽ ይህን አርጊልኝ፣ ይህን ግዢልኝ አይሆኗችሁም። ነገሩ ጠላት ነው የምታፈሩልኝ እኮ እውነት ስናገር። እንደዚህ አይነት ሁኔታ ውስጥ ያለ ወንድ አሁን ይህ ልጅ ምንድን ነው የሚቀባጠረው ምናምን ብሎ ይሄድብኛል። ምን ማድረግ አልችልም። ጓድ የስራው ጸባይ ነው። እውነት ሁሌ እውነት ነው፣ መነገር አለበት። ስለዚህ የኔ እናት በጣም ብዙ ርቀት በተሳሳተ መንገድ መተሻል። አሁን የምትቆሚበት ሰዓት ነው። እንኳን መጣሽ እዚህ። ፍሬን ያዢ። በእናቴ ልካለሁ፣ በአባቴ ልካለሁ። በማንም አትላኪ። በራስሽ ገንዘብ በራስሽ አካውንት አስቀምጭ ገንዘብሽ። እንደዚህ አይነት ወንድ አይጠቅምሽም፣ እመኚ። እንደዚህ አይነት ወንድ ከመሆን በቁሜ ራሴ ላይ ጋዝ አርከፍክፌ ባቃጠል እመርጣለሁ። መፍረድ አይደለም እልሽ። ይሄ መፍረድ እኮ አለ። ይሄ ሀቅ ነው። እውነትና ፍርድ ይለያያል። ባይዚ እውነት እኔ ተናገርኩት፣ እከሌ ተናገረው፣ እከሌ ታወራችሁ፣ ምንም አይቀየርም። እውነቱ ላይ እውነት ነው፣ አለቀ። እኔ ባልለው በህይወት መንገድ ላይ ትደርሽበታለሽ። አይጠቅምሽም፣ እመኚ። ጨጓራሽ ልጦ በሽተኛ አርጎሽ ገንዘብሽን መጦ ጨርሶ ሌላ ሴት ነው የሚያገባው። እሱንም እንደው ካደለው ማግባትም ይጠቀማል፣ ሌላ ሴት ላይ ይሄዳል። ሶ የእስካሁኑ ሆኗል። አሁን ገንዘብሽን ያዥ ከዛሬ በኋላ። ይሄ ሰውዬ በምንም ተአምር ፍቅረኛሽ ሊሆን አንቺና እሱ ምድር ላይ እንኳን ብትቀሩ ይሄ ሰው ባልሽ ሊሆን አይችልም። አያገባሽ። በራሱ አልቆምማ ሰውየው ራሱ። እንዴት ነው ያስተዳደር? እንዴት ነው አባወራ የሚሆነው? ሱቅ ከፋቸው አንቺ፣ ገንዘብ ላኪው አንቺ። ጭራሽ ይቆጣጥርሻል። ይሄ የ2 ወር ነው የ3 ወር ነው አጉለሻል ብሎ ስልኩ ላይ ይዘጋብሻል። እናትሽ ነው አባትሽ ነው እሱ ማን ስለሆነ? አንቺ እኮ ትልቅ ሴት ነሽ እኮ ብዙ ስራ የራስሽን ስራ እየሰራሻለሽ። እናትና አባትሽ እንኳን መቆጣጠር አይችሉም። አንቺ ነው አያገባቸው። አንድ ሰው 18 ዓመት ከሞላው በኋላ ማንም ሊቆጣጠረው አይችልም። ከ18 ዓመት በላይ ከሆነ አንድ ሰው ራሱ ማስተዳደር ይችላል። ምክንያቱም የማይንድ ማቹሪቲው በቃ በቂ ነው። እሳትና ውሃ መለየት ይችላል ተብሎ ስለሚታሰብ ማለት ነው። አንቺ እድሜ ስንትም ይሁን መቼም ከ18 ዓመት በላይ ነሽ። እንዴት ነው እሳትና ውሃውን መለየት ያቃተሽ በዚህ መጠን? ስለዚህ ከዚህ በኋላ ለማንም ሰው ገንዘብ እንዳትልኪ። ሁለተኛ ነገር ለሱ የላክሽበት ገንዘብሽን የላክሽበት ደረሰኝ ካለሽ ስትሄጂ ጉሮሮን ይዘሽ ገንዘብሽን ተቀበይ። እኔ ራሱ የቆጠርኩት ስንት ነው? 170 ሺህ ብር፣ 50 ሺህ ብር፣ 91 ሺህ ብር፣ ወደ 500 ምናምን ሺህ ብር አያልፍም ጓዶች። ሽንት ቤት አጥበሽ መከራሽን በልተሽ ወገብሽ ቆረጥ ጎንበት ቀና ብለሽ ሌሊት ዶሮ ሳይጮ እየተነሳሽ ከፎቅ ፎቅ እየሮጥሽ እየገላመጡሽ እየሰደቡሽ እንደዚህ ተደርጎ መሬት ላይ እንኳን ያገኘሽው ገንዘብ ቢሆን እሺ ያንቺ አይደለም። እንደዚህ ሆነሽ ያገኘሽው ገንዘብ ላይ ትቀልጃለሽ። አትቀልዱ ገንዘባችሁ ላይ። እኔ ይኸውላችሁ እኔ እንደ ወንድማችሁ እዩኝ፣ ችግር የለም። የመጥፎ ነገር አልነግራችሁም። ዞሮ ዞሮ ግድ የላችሁም። ገብጋባ ሁኑ። ዓለም የምታከብረው እንደዚህ አይነት ሰው ነው። የዋህ ሰው አትሁኑ። የዋህነት ያሳርዳችኋል። ቆንቋና ሁኑ፣ ገብጋባ ሁኑ። እምቢ በሉ። እምቢ አልሰጥም፣ የለኝም። ማን ምን ያመጣል? ለጽድቅ ነው እንዴ የተሰደድሽው? አንቺ ከሆነ ንገሪ። ለጽድቅ ነው የተሰደዳችሁት? ማንም ሰው ለጽድቅ አትሰደድም። ሰርቶ ገንዘብ ለማግኘት ነው። ምንም አያሳፍርም። ለራሴ ማለታችሁ አያሳፍርም። ለራሴ ኮራ ብዬ ነው ምለው። ቅድሚያ ራሴ ላውጣ ከችግር፣ ቅድሚያ ራሴ ልደጉም፣ ቅድሚያ ራሴ ልቻል፣ ቅድሚያ ራሴን ላሳምር። እንዲህ በማለታችሁ የሚወቅሳችሁ ሰው ካለ በቃ መንገዱን ጨርቅ ያርግለት፣ ቀይ ምንጣፍ አንጥፈ ይሸኙ። ማንም ሲጠሏችሁ ውለው ይደሩ። አይጨምሩላችሁ፣ አይቀንሱላችሁ፣ አያስተዳድሯችሁ። እድሜ አይጨምሩ፣ እድሜ አይቀንሱ። ማንም በዚህ ጉዳይ አስተያየት ቢሰጣችሁ ይመቸው። ገብጋባ ነሽ? አዎ፣ ያውም ዋናው ነኝ ባያቸው። የገብጋቦች ሁሉ ዋና አለቃቸው ነኝ። ስለዚህ ከዛሬ በኋላ ቆፍጠን በይ፣ ገንዘብሽን ያዥ። ይሄን ሰውዬ ብሎክ አድርጊው፣ ስልክ ቁጥሩን አጥፊ ከስልክሽ ላይ። አይሆንሽም፣ ገዳይሽ ነው። ገብቶሻል?
ከዛሬ በኋላ ያጠፋሽውን ገንዘብ ለመተካት ስሪ ወጥረሽ በራስሽ አካውንት አስቀምጪ። ከዛ ስቴጂ ደግሞ አደረሰኝ ካለሽ ገንዘብ የላክሽበት ብሩን ትሰጠኛለህ ወይስ በህግን ልጠይቅ? ወይ አይገባውም። ይሄ አንቺ ልፋት ልትተይለት አይገባም። ይሄን ብሩን ትመልስልኛለህ ወይስ በምንነጋገርበት እንነጋገር ብለሽ አልመልስም ካለ ፋይል ከፍተሽ መጥሪያ ይመጣለታል። መረጃዎች አሉሽ። ይኸው በዚህ መንገድ አገባሻለሁ ብሎ በዚህ መንገድ እንዲህ ይሄን ልኬለታለሁ ይመልሳል ገንዘብሽን። እርግጠኛ ሆኜ ነው የምነግርሽ። ተግባባን ማዳም? አዎ በጣም አመሰግናለሁ። እውነት በጣም ትልቅ ምክር ነው ከአንተ የተቀበልኩት። ለዚሁ ብዬ ነው ወደ አንተ የመጣሁት። አመሰግናለሁ። ኑርልን፣ ረጅም እድሜ። አሜን አሜን። የእኔ እናት አመሰግናለሁ። እሺ ደህና ዋልልኝ። አመሰግናለሁ። ወይ ጉድ! እልህ እየያዘኝ ነው ጋይስ። እኔ አሁን እንደዚህ በዚህ መልኩ እኔ ሳልበላ አንዷን ጠብሼ እንደው በፍቅር ሰበብ እንኳን ሳትልኪልኝ የሆነ ነገር እንኳን ሳላስገፈትርማ አልሞታትም። እድሜና ጤና ብቻ ስ ሄሎ እድሜና ጤና ብቻ ይስጠኝ እንጂ ትንሽ ተፍተፍ ብዬ ትንሽ አንድ ሁለትማ ቆዳ መክፈፍ አለብኝ። ሰው በ500 ሺህ ደረጃ ነው። አትሊስት በ10 ሺዎች ደረጃ እንኳን እንደው ልውሰድ። ሌላው ቢቀር ግፍ አይደል? ሄሎ ትስቃላችሁ አይደል እናንተ? እውነቴን እኮ ነው እንዴ። እና ሼም አይደለ ጋይስ? ሁሉም ወንድ እየበላ ነው። እኔ ስለምን ይቅርብኝ እንዴ? ከወንዶቹ ተራ ልሰለፍ። እኔም ወንድ እኮ አልመስላቸውም እኮ ወንዶቹ። እውነታችሁ ታውቃለህ። እውነት አላቸው እኮ ባይዜ እውነት አላቸው። አሁን ሳስበው እውነት ነው። ሄሎ ጤና ይስጥልኝ። እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አሜን። እንኳን ደህና ቆየ። እኔ እንኳን ማለት ነው ብዙ ጓደኞች ነበሩኝ እና በተለያየ ነገር የተጎዱ በአንተ ምክር ተለውጠው ብዙ ደረጃ ላይ ደርሰዋል እና ላመሰግንህ። ሁለተኛ ደግሞ በዚህ ምክር ቀጥልበት ለማለት ነው። በእኔ ምን አድርጌ? በቃ የምታስተምራቸው ነገሮች ምናምን እዚህ እየመጡ እየተማሩ ብዙ ነገር ተለውጠዋል። የእውነት ጎሽ። ስለዚህ እኔ ማመስገን የለብሽም እኮ ምክንያት ነው የሆንኩት እንጂ እኔ ምንም ያደረጉት ነገር የለም። እሺ ብዙ መካበድ አያስፈልገውም። እሺ አይ በዚህ ምክር ቀጥልበት። ከኢትዮጵያ አዳዲስ የሚመጡ አሉ የማያውቁ ማለት ነው እና ስትመክራቸው ያው ይገባቸዋል። ያው ያልነቁት ይነቃሉ ማለት ነው። ገብቶሃል? እሺ አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እሺ ወንድሜ። እንዲህ አይነት ምስጋና በቃ አሁን በጫሜ ነው የምተኛው ጎበዝ።